አማካኝነት የተነገረው የወዲት ወንድም ስለተፈጠረው ነገር እጅግ በጣም አዝኗል። ብለው ሰው እስከ ማገት ደረጃ የደረሱበት ታሪክ አሳዝኖታል። ምንም እንኳን የወዲትን ተንኮል ቀድሞ ጠንቅቆ ስላወቀ ገና ለገና ዓለም ታገተች ስትለው የወዲት እጅ እንዳለበት ሁሉን ነገር ጠንቅቆ አውቋል። ታዲያ በዚህም የተነሳ የኔ ቤተሰቦች በጣም ያሳዝናሉ። እንግዲህ ሰው እስከ ማገት ደረጃ ያደረሳቸው የክፋት ጥግስ ምን ይሉታል በማለት ይህንን አምኖ መቀበል በጣም የከበደውም ይመስላል። ዛሬ ላይ ከወዲት ጋር ተገናኝቶ ብዙ ነገር አደረጋችሁ፣ ታዲያ የቀራችሁ ነገር ቢኖር ሰው ማገት ነበረ፣ እሱንም አደረጋችሁት፣ ከዚህ በላይ ምን የቀራችሁ ነገር አለ ሲልም እህቱ ላይ ተበሳጭቶ ሲወቅሳት ነበረ። እህቱም በእገታው እጇ እንደሌለበትና ምንም ነገር የምታውቀው እንደሌለ በምትኩ እንደውም ቤታቸው ውስጥ ብዙ ነገር ተፈጥሮ ችግር ደርሶባቸው ከጎኑ ሆኖ ስላረዳቸው ወንድሟን እየወቀሰች ነው። ወንድሟ ግን በእናቱም ሆነ በእህቱ ተግባራቸው እንዳሳፈራቸውና ከሰውነት ተራ ወጥተው በሰው ላይ የሚያሰሩት ተንኮላቸው ወደፊትም ዋጋ እንደሚያስከፍላቸው እየነገራት ነበረ። ለማንኛውም የወዲት ወንድም ከእናትና ከእህቱ ለየት ያለ ባህሪ ያለው የፀሐይን ደሞዝ እናቱ ስትቀማ ነው። የድሃ ጉልበት በነፃ መብላት ደስ አይልም፣ ብዙ ሰበባ ሰበብ በማብዛትም ደሞዟን አትቀሚያት በማለት አንዳንድ ጊዜም እየተደበቀ ለፀሐይ ገንዘብ ይሰጣት ነበረ። በብድር መልኩ እያሳበበም እናቱ የምትቀማትን ገንዘብ እሱ በምትኩ ይከሳት ነበረ። ታዲያ እነዚህ ነገሮች ለወይዘሮ ወርቄ ደግሞ ሌላ ብስጭትን ፈጥሮባታል። ምክንያቱም ከሰራተኛ ጋር ያለው መቀራረብ ለክብሬ አይመጥንም፣ ጭራሽ ልጄ ወርዶ እንዴት ከሰራተኛ ጋር ያወራል ማለትም ሰራተኞቿን እያንቋሸሸች ነበር። ቢሆንም ግን ይህ ሁሉ ክፋትና ተንኮሏ በምስኪኖች ላይ የሰራችው ግፍ ዛሬ ከአጋቾች እጅ ጥሏት መከራዋን እያየች ነው። እንደውም ዛሬ ዓለም በደሏን ወደ ጎን በመተው ስትማጸንለት ነበረ። ምክንያቱም በዚህ በእገታ ቆይታ ያንን 23 ሚሊዮን ብር ማግኘት አትችልም፣ ስለዚህ ፍታትና ቤቱ እንዲሸጥ ነገሮች ይመቻቹ በማለትም ለአጋቹ ሀሳቧን አቅርባለች። አጋቹም ወይዘሮ ወርቄን የሚፈታት ከሆነ ገንዘቡን በቀላል ማግኘት እንደማይችል እንዲሁም ከእጁ ታስራ በመቆየት የግድ መደራደር እንዳለበትም እያመቻቸ ነው። ወይዘሮ የወዲትም ብዙ ነገር ተጋልጦባት አሁን የቀረው የእርግዝናው ነገር ነው። የእርግዝናው ነገር በሕክምና ተረጋግጦ ማወቅ እንደሚፈልግ ነው። የወዲት ግን የሆስፒታል ነገር ሲነሳባት እያቅለሽልሻት ነው። ታዲያ ወይዘሮ አሰለፈች ወይም የወንዶሰን እናት ትክክል ነው፣ ሆስፒታል መሄድ ግዴታ ነው፣ ልጇ ያለበትን ሁኔታ ስላንቺም ጤንነት ሁሉ ነገር ተመርምረሽ የሚሰጥሽን ክትትል በደንብ መውሰድ ይኖርብሻል በማለትም እናቱ ወደ ሆስፒታል እንድትሄድ እየገፋፋች ነው። ወዲት ታዲያ እንደዚህ አይነት ነገር ሲነሳባት ላብላብ እያላትና ስታረግዝኩልህ ያለችው ወንዶሰንን በምን ምክንያት ልታሳምነው እንደምትችል ጨንቋታል። በተደጋጋሚ ለምን እኔን አታምነኝም? ሆስፒታል ሄጄ በሕክምና ስህተት ልጁ ሊሞት ትፈልጋለህን? የኔ ፍቅር ወይስ ልጅህን አትፈልገውም? ስለ እኔ ጤንነትና ስለ ልጅ ደህንነት የምታስብ ከሆነ የሆስፒታል ነገር አታንሳብኝ በማለት እያቅለሸልሻት ነው። ታዲያ በዚህ ምክንያት ሊፋታት ያልቻለው ወንዶሰን ግን በሀሳቡ እንድትስማማና ግዴታ ወደ ሆስፒታል መሄድ እንዳለባትም እያስጨነቃት ነው። ወይዘሮ አሰለፈች ወይም የወንዶሰን እናት አቅለሸለሸኝ ስለምትለው ስሜቷ ዳማከሴ ጠጥታ ከህመሟ እንድታገግም ጥረት አድርገዋል። እሷ ግን የምትጠጣውን መድኃኒት መርዝ ልትመርዥኝ ነው በማለት ለራሷ የመሰላት የወዲት ጉዲት የወንዶሰንን እናት ስትጠራጠራት ነበረ። የወንዶሰን እናት ግን እኔ እንዳንቺ አይደለውም፣ ለማንኛውም ይህንን መድኃኒት ብትወስድ ይጠቅምሻል፣ ለአንቺም ለልጅሽም ጥሩ ነው ስትልም ተንኮል እንደሆነ አቅለሸለሸኝ የምትለው ያወቁት እናትም እንደዚህ አይነት እርምጃ እየወሰዱ ነው። እርግጥ አንዲት ነፍሰ ጡር እናት መጠጣት የማይገባት ዳማከሴን እንድትጠጣ ያደረጉት የወዲት በማህፀኗ ጽንስ እንደሌለ ስላረጋገጡ ነበር። ወይዘሮ ወርቄም አሁን ላይ ከማገቻ ቦታ ተስፋ እየቆረጡ የመጡ ይመስላሉ። ምክንያቱም አጋቹን በተደጋጋሚ ተማጽነው በፍጹም ሊራራላቸው አልቻለም። ከ23 ሚሊዮን ብር 3 ሚሊዮን ብር መክፈል እንደሚችሉና በዚህም ተደራድረው ስምምነት ላይ ከደረሱ በኋላ እንዲፈታቸው ጠየቁ። ቢሆንም ይህ አጋች ግን 23 ሚሊዮን ብሩን ቤትን ሽጠው እንደሚችላቸውና
ከዛ በኋላ እሳቸው ወደ መቄዶንያ ሄደው ጊዜያቸው ማሳለፍ እንዳለባቸው ሀሳብ አቅርቦላቸዋል። ወይዘሮ ወርቄ ግን እኔ ኖርኩት በቅንጦት ነው፣ እንዴት ብዬ ከአረጋውያን መርጃ ማህበር ከነሱ ጋር ልቀላቀል እችላለሁኝ? ቤቴንም አልሸጥ ሲሉ እንግዲህ ከዚህ በፊት ሀሳባቸውን እንዳቀረቡ ሁሉ አሁንም በውሳኔያቸው የጸኑ ይመስላሉ። ጋቹ ደግሞ ትልቁ ዓላማዬ ቤተሰቦችን መርዳት እንዲሁም ለእኔም ቢሆን ራሴን የሚቀይርበት ስራ መክፈት ስለምፈልግ ወይዘሮ ወርቄ ይህንን ገንዘብ እስካልሰጡ ድረስ አልፈታቸውም ሲልም ግግም ብሏል። የወዲትም በሷ ፈንታ እናቷ ገመዱን ካጠለቀችላትና ከዛች ወንበር መዋል ማድር ከጀመረችበት ጀምሮ እናቴ የት ወደቅሽ? እገታውስ እንዴት አደረገሽ? ብርዱስ፣ ረሃቡ፣ ቁሩ ከምን ደርሰሽ ይሆን ብላ አላየቻትም። የእናት ሆድ ግን ልጃቸው ታግታ ሳለ እየበረሩ የአለችበት ቦታ በማየትም እባካችሁ ውሃ ስጡልኝ፣ የምትመገበው ምግብም እባካችሁ እያለች ስትለምንላት ነበረ። ዮዲት ግን በጣም የምታሳዝን ራስ ወዳድ ፍጥረት ናት። ይህንን ደግሞ ራሱ አጋቹም እንደታዘባትና ምን ያህል ልጃቸው ለእናቷ ምንም ቦታ እንደሌላትም ለመመልከት አስችሎታል። ወይዘሮ ወርቄም በእሷ ምክንያት ነው እዚህ ችግር ውስጥ የገባሁት፣ ዛሬ እኔን መከራ ውስጥ በመጨመር የማልወጣበት ውርደት ውስጥ ከተተችኝ በማለትም ጭንቀት ውስጥ እንዳሉና አይቶ የማያውቁት ችግር እንደደረሰባቸውም ሲገልጹ ነበረ። እርግጥ ዮዲትም አንድ ጊዜ ከዚህ ልውጣ እንጂ እኔ ምን አገባኝ በማለት ያኔ ገና ለገና ቦታውን ሲቀያየሩ በደስታ እንደተዋጠችም ተመልክተናት ነበር። ታዲያ ዛሬ ከቤት ስትመጣ ግን ወንድወሰን ከወትሮ በተለየ ቆፍጠንና መረር ብሎን የጠበቃት። በእርግጥ በዮዲት በደል ሲታሰብ በዜሮ የተባዛ ነው። እናቱን ከጥቃት ለመከላከል የሄደበት ርቀትም የሚያሳዝን ነው። እንደውም ለእሷ ጠበቃ በመቆም የኔ ሚስት አታደርገውም፣ መልካም ሴት ናት፣ አንቺ እየበደልሻት ብዙ ጊዜ ታግሳሻለች ሲልም ጎን በመቆምም እናቱን ሲያቃጥላት እንደነበረ ሁላችንም የምናስታውሰው ነገር ነው። ዛሬ ላይ ከወትሮ በተሻሻለ መልኩ ቢያንስ አንዳንድ ነገራቸውን በመስማት ወደ ሆስፒታል ሄዳ ዮዲት ማርገዝና ለማርገዟን ለማረጋገጥ ይኸው እያፋጠጣት ይገኛል። ታዲያ በስከ መጨረሻዎቹም እንግዲህ የሁለታቸው ሀሳብ አሸንፎ ወደ ሆስፒታል እንድትሄድ የግድ እንድትስማማ ቢያደርጋትም ምን እንዳደረገቻት ባይታወቅም የወንድወሰን እናት ተዝለፍልፋ ወድቃለች። ይህ እንግዲህ የሕክምናው ጉዞ እንዲሰረዝና ሀሳባቸውን እንዲቀይሩ ተደርጓል። ወንድወሰን በድንጋጤ እናቱን ከወደቀችበት አንስቶ ወደ ቤታቸው ይዞ ሲገባም እሷም እንዳሰበችላቸው አድርጋም ለማስመሰል እየሞከረች ነው። ወንድወሰን ግን አሁንም የተጠራጠረ አይመስልም። ምንማ እንዴት ሊጠረጥር ይችላል? ብቻ የወንድወሰን እናት አንዳች ነገር የተደረገች ይመስላሉ። ምክንያቱም በሰላም በቆሙበት ነበረ ተዝለፍልፎ የወደቁት። ወይዘሮ ወርቄም በምስኪኖች ላይ ለመጫወት ያሰቡት እቅድ ይኸው ቀይ ካርድ ተመዞባቸው ፈተናቸውን እያዩ ነው። ጋቹ ያለምን ሀሳብ በመቀበል ከታገቱበት እንዲፈቱ ያደርጋቸው ይሆን? ካለበለዚያ ገንዘብ አታገኝም፣ ይህ እንዲሳካልህ ደግሞ መልቀቅ ይኖርብሃል እንዳለችው ምናልባትም ያለምን ሀሳብ ተቀብሎ ወደ ቤታቸው እንዲመለስ ያደርጋቸው ይሆን? በሚቀጥለው ክፍል አብረን የምንከታተል ይሆናል። ለዛሬ የእናት ግፍ ክፍል 29 ይህንን ይመስል ነበረ። ለቻናሌ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።